ጥናቶች እንደሚያመለክቱት ከሆነ በአማካይ ሰዎች ኔትፍሊክስን በቀን ለ3 ሰዓት ያያሉ ይላል። በቀን 2 ፊልም ማየት ማለት ነው። ይቺ 2 ፊልም የሚያዩባት ሰዓት ለማንበብ እንኳን ቢያውሉት ፈጣን አንባቢ ከሆኑ 3 መጽሐፍት እንዲጨርሱ ይችላሉ። አብዛኛውን ሰው ግን ለምንድነው መጽሐፍ ማታነበው ብላችሁ ስትጠይቁት ቢዚ ነኝ ብሎ የሚመልስላችሁ ህዝብ በጣም ብዙ ነው። ታዲያ አሁን እኔም እያሰብኩ ያለሁት እናንተ አንድ መጽሐፍ እንዴት በአንድ ሳምንት መጨረስ እንደምትችሉ ጥቂት ነገሮችን ለማጋራት ብቻ ነው። በአንድ ሳምንት ውስጥ አንድ መጽሐፍ መጨረስ ስላችሁ ስለ ፍጥነት እያወራው እንዳይመስላችሁ፣ ወይንም ደግሞ ጊዜያችሁንም ቆጥባችሁ ለመጽሐፍ ማንበብ እንድታውሉትም አይደለም። መጀመሪያ አይምሯችሁ የሚሰራበትን መንገድ እንዴት እንደሆነ ልትረዱ ይገባል። ከዛ ነው የምንነሳው። የሰው ልጅ ለመጀመሪያ ጊዜ ብዙ መጽሐፍ ማንበብ አለብኝ ብሎ ሲወስን ምንድነው የሚያደርገው? በዚህ ወር ይሄን ያህል መጽሐፍ አንብቤ ይጨርሳለሁ ብሎ በጣም አምቢሽስ የሚባል ግብ ያወጣል። ቀላል የማይባል ግብ ነው። ወጣ ብሎም ብዙ መግዛት ያለባቸውን መጽሐፎች ገዝቶ ይመለሳል። ልክ ሊያነብ ቁጭ ካለ በኋላ የለመዳቸው ነገሮች ብቅ ማለት ይጀምራሉ። ማህበራዊ ህይወቱ፣ ስልኩ፣ ቴሌቪዥኑ፣ ያልከፈለው የቤት ኪራይ፣ እነዚህ ሁሉ ነገሮች ያንን ሰው ከመጽሐፍ ማንበብ ተግባሩ ነቅለው የሚያስነሱ ጉዳዮች ይሆናሉ። ሰውየውም ተነስቶ ይሄዳል። በዚህም የተነሳ መጽሐፍ የማንበብ ፍላጎቱ እንዳለ ይሞታል ማለት ነው። በፊት የነበረውን ተነሳሽነት አሁን ሊያገኝ አልቻለም። አሁን ታዲያ አይምሯችን ላይ ማድረግ ያለብንን ለውጥ እዚሁ ጋር እንፈጽማለን። መጽሐፍ ለማንበብ ጊዜ ከመፈለግ ይልቅ አለማንበብ ለእኛ እንዲከብደን ማድረግ መቻል ይኖርብናል። ምክንያቱም ሊስት ሬዚስተንስ የሚባለውን መንገድ መምረጥ አለብን ብያቸዋለሁ። ይህ ማለት አንድን ነገር ለማድረግ በጣም ቀላል የሚባለውን መንገድ ልታዘጋጁ ይገባል። ስለዚህ መጽሐፍ ማንበብ የምትፈልጉ ሰዎች ከሆናችሁ እናንተ መጽሐፍ እንድታነቡ በጣም ቀላል የተባለውን መንገድ ለራሳችሁ ልዘረጉ ይገባል። ለምሳሌ ጠዋት ተነስታችሁ ጥርሳችሁን ስትቦረሹ ቆይ እስቲ ዛሬ ጥርስ ልቦረሽ ብላችሁ ኮንሽስሊ ወስናችሁ የምታደርጉት ነገር አይደለም። ጠዋት ትነሳላችሁ፣ አውቶማቲክሊ ምን ማድረግ እንዳለባችሁ ታውቃላችሁ። ሄዳችሁ ትቦረሻላችሁ፣ ፊታችሁንም ትታጠባላችሁ። ሻወር ስትወስዱም ከራሳችሁ ጋር ልግባ እያላችሁ አታስቡ። ጠዋት እንደተነሳችሁ የምትታጠቡ ከሆነ ተነስታችሁ ወደ ሻወር መግባታችሁ ነው። አሁን እነዚህ ተግባሮች ለኛ በጣም ቀላል ሆነው ማንበብ የሚባለው ነገር ለምንድን የከበደን ካልን እነዚህን ተግባሮች የለመድናቸውን ተግባሮች ለመመስረት የሚሆኑ በጣም አሪፍ የሚባሉ ሲስተሞችን ዘርግተናል። ብዙ ጊዜ ለማንበብ የምትጠቀሟቸው ስትራቴጂዎች ደግሞ የማይሰሩላችሁ ለዚህ ነው። ትክክለኛው ሲስተም ሳይገነባ ምንም አይነት ቴክኒክ ብትተገብሩ ውጤታማ ሆናችሁ ኮንሲስተንትሊ በወጥነት ያንን መጽሐፍ እያነበባችሁ አትቀጥሉ። ያንን መጽሐፍ ብጨርሱም ወደ ቀጣዩ ልታልፉ አትችሉም። ልማድ ሊሆን አልቻለም ማለት ነው። የተበላሸ ሲስተምን ደግሞ በጥረት ለማስተካከል መሞከር ልክ የተበላሸን መኪና ቆይ እስቲ የነዳጅ ፔዳሉን በመርገጥ ብቻ ላስተካክለው እንደማለት ነው። ሞተሩ የማይሰራ መኪና ምንም ያህል የነዳጅ መርገጫውን ብትረግጡለት የሚንቀሳቀስ መኪና አይሆንም። ስለዚህ አንባቢ የምትባሉ ሰዎች መሆን ከፈለጋችሁ ማወቅ ያለባችሁ 3 እውነታዎች አሉ። የንባብ ልምዳችሁ የአካባቢያችሁ ነጸብራቅ ነው። ብዙ ሰው መጽሐፍ ማንበብ የሚችለው አንዴ ስለተነሳሳ ይመስለዋል። ተነሳሽነት በጣም ለትንሽ ጊዜ ብቻ ነው የምትቆየው፣ ተመልሳ ትጠፋለች። ሌላ ስለ ንባብ ወይንም ስለ ማንኛውም ልማድ ማወቅ ያለባችሁ ነገር ቢኖር በአንዴ ጀግና ልሆን አትበሉ። የማንበብ ፍላጎታችሁ ሲመጣ በአንዴ 10 መጽሐፍ ቁጭ ብዬ ካላነበብኩ ካላችሁ መቼም ቢሆን እናንተ በዛ ልማድ ውስጥ ዘላቂነትን እያገኛችሁ አትቀጥሉ። በአንዴ ታቆሙታላችሁ። ሁሌም ቢሆን በጣም ጥቃቅን ነገሮችን በወጥነት ማድረግ መቻል ስትችሉ የዛኔ አንድን ልማድ አካበታችሁ ይባላል። በተጨማሪም ስለ ማንበብ የሚሰጧችሁ ብዙ ምክሮች አሉ። ከነዛ ውስጥ እናንተ የምርም የሚጠቅማችሁን ብቻ መርጣችሁ ትወስዳላችሁ እንጂ ሁሉንም መተግበር አለባችሁ ማለት አይደለም። ስለዚህ አሁን አንድ መጽሐፍ ተጻፈ ሲባል እያንዳንዱ ገጽ እየተጻፈ እንደሄደው ሁሉ በማንበብ ልማድ ውስጥም ደግሞ ማንበብ የሚባለው ነገር ያለው በእያንዳንዱ ሞመንት ወይንም በእያንዳንዱ ቅጽበት ውስጥ ነው። አንድ አረፍተ ነገርን እያነበባችሁ ቀጣይ አረፍተ ነገር ላይ አይምሯችሁ ሌላ ቦታ ሄዷል። ስላለባችሁ ዕዳ እያሰባችሁ ራሳችሁ ልትይዙ ትችላላችሁ። ስለዚህ እያንዳንዱን ሞመንት ነው ኮንትሮል ማድረግ ያለባችሁ። ቅጽበቶቹን አንድ ላይ ተሰበስቡና ወደ ሞመንተም ትቀይሯቸዋላችሁ። ሞመንተም ማለት አንድ ማድረግ የጀመራችሁት ነገር የራሱን የሆነ እንቅስቃሴ ይዞ ሲመጣ ወይንም ከናንተ ብዙም ግፊት ሳይፈልግ ሲቀር ነው። ስለዚህ ወደ መጀመሪያው ሜተድ እንለፍ። የ30 ገጽ መፍትሄ ብላችሁ አስቡት። በአንድ ሳምንት ውስጥ መጽሐፍ መጨረስ ነው ዓላማው። ታዲያ ይህንን ለማድረግ ደግሞ በየቀኑ የምታነቡ ሳይመስላችሁ ኤፈርትለስሊ ወይንም ያለምንም ጥረት ደስ ብሏችሁ ልታነቡ ይገባል። ልክ በየቀኑ ፊልም ለማየት ብላችሁ 2 ሰዓት 3 ሰዓት እንደምታባከኑትና ምንም እንደማይመስላችሁ ሁሉ ስታነቡም እንደዛ መሆን አለበት አይደል?
ስለዚህ እኛም በሳምንት ውስጥ እንዴት መጨረስ እንደምንችል እናያለን። አንድ መጽሐፍ በአማካይ 240 ገጾች አሉት። በየቀኑ 30 ገጽ ባነብ ብላችሁ ለ30 ብታካፍሉት በ8 ቀን ውስጥ ያንን መጽሐፍ መጨረስ ትችላላችሁ ማለት ነው። ታዲያ አሁን ከትናንሽ ተግባሮች ተነሱ እንጂ በአንዴ ሁሉንም ነገር ለመጨረስ አትሞክሩ ብለሃል። ታዲያ ምንም አንብቦ ለማያውቅ ሰው በቀን 30 ገጽ ማንበብ ብዙ አይደለም ወይ ብላችሁ ትጠይቃላችሁ። አዎ ትክክል ናችሁ። ነገር ግን እዚህ ጋር የአእምሯችሁን ደግሞ ሳይኮሎጂ ላስረዳችሁ። ለአእምሯችሁ ቁጭ ብላችሁ መጽሐፉን ስታነቡ ይህንን መጽሐፍ መጨረስ አለብኝ ብላችሁ የምታስቡ ከሆነ አእምሯችሁ ያንን ነገር ሬዚስት እያደረገ ወይንም ደግሞ አልፈልግም እያለ እየተቃወመ ይመጣል። አንድ ሙሉ ቶርታ ለመመገብ እንደመሞከር ማለት ነው። በጣም ያቅለሽልሸኛል፣ ይህንንማ አልጨርሰውም ብላችሁ ነው የምታስቡት። ተቆራጭ ቢመጣላችሁ ግን ቁጭ ብላችሁ ያቺን ተቆራጭ መብላታችሁ አይቀርም። ተቆራጯ ትንሽ ነች። በተጨማሪም ደግሞ በደንብ ልታጣጥሟት ትችላላችሁ። ሳይሰለቻችሁም ደግሞ ልጨርሱ ትችላላችሁ። በማንበብ ውስጥም ይህንን ቴክኒክ ትመልሱታላችሁ። አእምሯችሁ ቁጭ ብሎ መጽሐፍ ላንብብ ሲል መጽሐፉን ለመጨረስ እንዲያስብ አታርጉት። 30 ገጽ ብቻ ነው ማነበው ብላችሁ ነው አእምሯችሁ እንዲመዘግብ የምታረጉት። አብዛኛው ሰው 30 ገጽን በ45 ደቂቃ አንብቦ መጨረስ ይችላል። እንደዛ ቢሆንም ግን አሁንም ለእናንተ ይሄ ብዙ ሊሆን ይችላል። ስለዚህ እናንተም 45 ደቂቃ ያስፈልጋችሁ ማለት ነው። ቀናችሁን ዝም ብላችሁ ትከፋፍሉታላችሁ። ለምሳሌ ጠዋት፣ ከሰዓት፣ ማታ ብላችሁ ከከፈላችሁ ጠዋት 10 ገጽ ብቻ ለማንበብ ተወስናላችሁ። ምሳ ሰዓት ላይ 5 ገጽ፣ ማታ ከመተኛታችሁ በፊት 15 ገጽ። ልማዳችሁን ልክ እንደዚህ ስትከፋፍሉት ወይንም ደግሞ ያቺን 30 ገጽ በቀናችሁ ስትበታትኑት በጣም ትናንሽ ትሆናለች፣ ቀናችሁም ረጅም ነው። አሁን ታዲያ ይሄ 30 ገጽ ብላችሁ የፈራችሁት ነገር ስትመለከቱት ለካ ይሄን ያህል ቀላል ነው። አቺቭብል ሆነ ወይንም ደግሞ መሳካት የሚችል ሆነ። አሁን ታዲያ እነዚህን 30 ገጾች በየቀኑ እያነበባችሁ ስትቀጥሉ ማንበብ ብቻ አይደለም እያደረጋችሁ ያላችሁት፣ ማስረጃ እየሰበሰባችሁ ነው። ለአእምሯችሁ አየህ ማድረግ እችላለሁ እያላችሁ ብዙ ፕሩፎችን ወይንም ደግሞ ማስረጃዎችን ያዝ እያላችሁት ነው። በቀን 3 ጊዜ ማንበብ ስትጀምሩ አእምሯችሁ መደናገጥ ይጀምራል። ምንድነው እንደዚህ አይነት ፓተርን ከዚህ በፊት ተመልክቼ አላቅም ይላል። ነገም ስትደግሙት ይገርመዋል። እንዲህ ያላችሁ 3፣ 4፣ 5 ቀን ስትደጋገሙበት ያንን ኮንሲስተንሲ እንደተለመደ ነገር መመዝገብ ይጀምራል ማለት ነው። አእምሯችሁ ደግሞ የሆነ ነገርን ተመዝግቧል፣ ይህንን ነገር ለምዳችሁታል ብሎ ካሰበ በጣም ቀላል የሚባለው መንገድ ላይ ትገባላችሁ። አሁን ታዲያ አንብቦ እንደማያውቅ ሰው ወይንም ደግሞ የማንበብ ልማድ ለሌለው ሰው ጠዋት፣ ከሰዓትና ማታ ማንበብ ያን ያህል ግራ ሊያጋባችሁ ይችላል። ትዝ የማይላችሁ ጊዜያቶች አሉ ማለት ነው። ስለዚህ አሁን አንድን ልማድ ወይንም ሁሌ በምታረጉትን ነገር ከመጽሐፍ ጋር ማገናኘት አለባችሁ። ሁሌ ምሳ ሰዓት ላይ የምታረጉት ልማድም ካለ ያንን ነገር ቀጥታ ከዛ መጽሐፍ ጋር ታገናኛላችሁ። የማታው እንኳን ቀላል ነው። ከመተኛቴ በፊት ሁሌ ማንበብ አለብኝ ብላችሁ ከመዘገባችሁት ያንን ማድረግም ትችላላችሁ። አሁን እዚህ ጋር ቅድም ያልኳችሁን ነገር አስታውሱ። መጽሐፍ ለማንበብ ብላችሁ ምንም አይነት ኤክስትራ የሚባል ሰዓትን እየፈለጋችሁ አይደለም። ቆይ እስቲ መጽሐፍ ማንበቢያ ጊዜ ብላችሁም ደግሞ አትፈልጉ። ከምታረጉት ነገር ጋር ብቻ ሊንክ እያረጋችሁት ነው። እዚህ ጋር አሁን ብዙዎቻችሁ ምን ያህል ገጽ አንብቤ ያለው ብላችሁ ፎከስ የምታረጉት የመጽሐፉ ገጽ ላይ እንደሆነ አውቃለሁ። ነገር ግን ከገጹ በላይ ጠቃሚው ነገር ምን ያህል ጊዜ እያደረጋችሁት መሆኑ ነው። አእምሯችሁ በየቀኑ ጠዋት፣ ከሰዓትና ማታ እያነበባችሁ እንደሆነ እየመዘገበ ሲመጣ ያ ትራክ ሬከርድ ወይንም ደግሞ ያ ማስረጃ ለእናንተ መንገዳችሁን የሚያለሰልስ ነው የሚሆነው። ስለዚህ ፈጣን አንባቢዎች ለመሆን እየሞከራችሁ ሳይሆን ማንበብ የማያቆም ሰው ለመሆን እየሞከራችሁ ነው። ይህ ማለት እናንተ ተነስታችሁ ስልካችሁን ያለ ማንም ትዕዛዝ እንደምትነኩት ሁሉ ያን ያህል ቀላል እንደሆነላችሁ ሁሉ ማንበብ የሚባለውንም ነገር የእናንተ ናቹራል ሲስተም ውስጥ ታስገቡትና ልክ ስልካችሁን አውጥታችሁ ስልካችሁ ላይ መቆየት እንደሚያስደስታችሁ ሁሉ መጽሐፋችሁንም ልክ እንደ ስልካችሁ እንድትመለከቱት ነው የሚፈልገው። በቃ እዛ ሲስተም ውስጥ ከገባችሁ ምንም አትሆኑም። እዛ ሲስተም ውስጥ ለመግባት ግን መጀመሪያ አእምሯችሁ ፋንክሽን የሚያደርግበት ወይም የሚሰራበት መንገድ በጣም አስፈላጊ ነው። አሁን ደግሞ ወደ አካባቢያችሁ ዞር ብላችሁ ስትመለከቱ አካባቢያችሁ እናንተ ላይ የሚያሳድረውን ተጽዕኖ መመልከት ይኖርባችኋል። እቤት እንደገባችሁ የመጀመሪያ የምትነኩት ነገር ወይንም ደግሞ የምትበሉት ምግብ ወይንም የምትቀመጡበት ቦታ፣ የምትሰሩበት ቦታ፣ ልባችሁ ያለበት ወይንም ትኩረት ያደረጋችሁበትን ቦታ እያንዳንዱ ማለት ይቻላል በእናንተ ኤንቫይሮንመንት የሚወሰን ነው። ማለትም በአካባቢያችሁ እንበልና ማታ መሽቷል፣ ሶፋችሁ ላይ ቁጭ ብላችኋል። ሶፋችሁ ላይ ቁጭ ካላችሁ ደግሞ ዞር ብላችሁ ልታነሱ የምችሉት ነገር ምንድን ነው? ወይ ስልካችሁ ነው ወይ ሪሞቱ ነው። ስለዚህ አሁን ከመተኛታችሁ በፊት እዛ ሶፋ ላይ ቁጭ ስትሉ እነዛን በፊት የነበሩትን አማራጮች እንዳለ አስወግዳችሁ አሁን የምትፈልጉትን ነገር ብቻ ታስቀምጣላችሁ። ሪሞቱን ሌላ ክፍል አድርጉት፣ ስልካችሁን መኝታ ቤታችሁ ይቀመጥና እናንተ ሳሎን ቁጭ በሉ። መቼስ ሙሉ ቀን መኝታ ክፍል አትሉም አይደል? ስለዚህ ሳሎን ቁጭ ብላችሁ ዞር ስትሉ መጽሐፋችሁ ካለ መጽሐፋችሁ ነው የሚነሳው። በህይወታችሁ ውስጥ ያለው አካባቢያችሁ ስፔሻሊ ደግሞ ባዶ የሚባለው ስፔስ እንዳለ ወይ ለእናንተ ዓላማ ያገለግላችኋል፣ አለበለዚያ ደግሞ የበለጠ ከመጽሐፍ እንድትርቁ የሚያደርጋችሁ ነገር ነው የሚሆነው።
ኢንቫይሮንመንት ወይንም ደግሞ አካባቢያችሁን ልክ እንደ ግራቪቲ ያርጋችሁ ትመለከታላችሁ። ዛሬ ከመሬት ላይ ልዝለል ብትሉ መገኛችሁ የት ነው? እዛው መሬት ላይ አይደል? አካባቢያችሁም ልክ እንደዛ ነው። ወይ ወደ ማንበብ ያመጣችኋል ወይም ደግሞ ከማንበብ ፍጹም የሚያረጋችሁ ይሆናል። ታዲያ አሁን የአካባቢ ግራቪቲ ምንድነው ካላችሁ፣ ቅድም ምሳሌ ሰጥቻችኋለሁ። ስልካችሁን መኝታ ቤት ካረጋችሁ እናንተ ሳሎን ቁጭ በሉ ብያለሁ። ስለዚህ ማታ አልጋችሁ ላይ ሆናችሁ ደግሞ መጽሐፋችሁን ማንበብ የሚያስደስታችሁ ከሆነ ስልክና ቻርጀራችሁን ከቤታችሁ ወይንም ከመኝታ ክፍላችሁ ማውጣት ይኖርባችኋል። ቀጣይ ማድረግ ያለባችሁ ነገር ደግሞ ቪዥዋል ኢንቪቴሽን ይባላል። አይምሯችሁ ምን ጊዜም ቢሆን እናንተ ምን ላይ ትኩረት ማድረግ እንዳለባችሁ ለመለየት የተለያዩ የስሜት ሕዋሶቻችሁን ይጠቀማል። ከነዛም ውስጥ መካከል አይናችሁ አንደኛው ነው። አንዳንድ ቦታዎች ላይ ስትገኙ ምን ማድረግ እንደምትፈልጉ ወዲያውኑ ነው ትለያላችሁ። የሆነ ቦታ ስትሄዱ ቀልባችሁ የሚያርፍበት ቦታ እንበለው ወይንም መጀመሪያ ሀሳባችሁ የሚያርፍበት ነገር ይኖራል። ያ ነገር ቪዥዋል ኢንቪቴሽን ነው። አይምሯችሁ ቀጣይ ምን ላርግ እያለ በሚፈልግበት ሰዓት ላይ ያንን ነገር እንደ መጀመሪያው ምርጫው አድርጎታል ማለት ነው። አሁን ታዲያ የባቡር ጣቢያ እንደሚባለው ሁሉ አሁንም እኛ ደግሞ ሪዲንግ ስቴሽን የሚባለው ነገር እናዘጋጃለን። በቤታችን ውስጥ በምንቀመጥበት ቦታ፣ በምንበላበት ቦታ፣ በምንተኛበት ቦታ አይምሯችን ቀጥታ ይህንን ነገር አርግ ብሎ ወደ መጽሐፍ እንዲመራን ያንን ኤንቫይሮንመንት ምቹ እናደርጋለን። አሁን ደግሞ ወደ ቀጣዩ ደረጃ እናልፋለን ማለት ነው። ፓራሌል ፕሮሰሲንግ ይሉታል። አሁን ለምሳሌ እናንተ ጠዋት ቁርስ ስትበሉ የምትመለከቱት ኮንተንት እና ማታ ልትተኙ ስትሉ ስልካችሁ ላይ የምትመለከቱት ነገር አንድ አይደለም አይደል? ምናልባት ጠዋት እንደተነሳችሁ ዜና ትመለከቱ ይሆናል። ከሰዓት ላይ ደግሞ ይሆናል አይደል? ለቀቅ የሚያረጋችሁን ነገር ታያላችሁ። ማታ ደግሞ ምናልባት ሶሻል ሚዲያ ላይ የሚያስቃችሁን ነገር ተመልክታችሁ ልተኙ ትችላላችሁ። ይህንን የስልካችሁን ፎርማት ወደ መጽሐፍ ታመጡታላችሁ። ጠዋት የምታነቡት ነገር ከሰዓት ከምታነቡት ነገር ጋር አንድ አይደለም። ማታ ከምታነቡት ጋርም የተለያየ ነው። ስለዚህ ጠዋት አንድ መጽሐፍ፣ ከሰዓት አንድ መጽሐፍ፣ ማታ አንድ መጽሐፍ፣ ሶስቱም የተለያዩ ዘውጎች። የቀኑ ፊክሽናል ወይንም ልብ ወለድ ከሆነ የማታው ደግሞ በእውነተኛ ታሪክ ላይ የተመሰረተ፣ የጠዋቱ ደግሞ ሰልፍ ሄልፕ ወይንም ደግሞ ለእናንተ የሚጠቅሟችሁ መጽሐፎች ሊሆኑ ይችላሉ። ስለዚህ አሁን እያነበባችሁ ብቻ ሳይሆን የሚያስፈልጋችሁን ነገር እያነበባችሁ ነው። ተነሳሽነት ወይንም ሞቲቬሽን በህይወታችሁ ውስጥ ውስን የተባለ ቦታ ነው ሊወስዳችሁ የሚችለው። እናንተን ዝም ብሎ እየነዳችሁ የሚሄደው ኤንቫይሮንመንት ወይንም ደግሞ አካባቢ ያልኳችሁ ነገር ነው። ስለዚህ አሁን እቺ ንባብ የተባለችዋን ነገር በዕለት ተዕለት ኑሯችን ውስጥ እናስገባታለን እንጂ ለንባብ ብለን የተለየ ሰዓት አናመጣም። አይምሯችን እንደ ቀላል እንዲቀበለው ይህንን መንገድ መከተል አለብን ማለት ነው። ከአንድ ተግባር ወደ ሌላ ተግባር ስትሸጋገሩ ያቺን ትራንዚሽን ታይም የንባብ ሰዓት ታረጋላችሁ። ምናልባት ከስራ ተነስታችሁ ወደ ስፖርት ቤት ለመሄድ እያሰባችሁ ይሆናል። ወደዛ ስራ ከመግባታችሁ በፊት ቢያንስ አንድ ገጽ ማንበብ አለብኝ ካላችሁ ታነባላችሁ። ከስራ ወደ ምግብም ስታልፉ ምግባችሁን ከመብላታችሁ በፊት አሁንም ታነባላችሁ። ምግብም ስጨርሱ አሁንም አንድ ታነባላችሁ። በራሳችሁ መኪና ከየትም ወዴትም የምትሄዱ ደግሞ ከሆነ መኪናችሁ ውስጥ ሬዲዮ ከመክፈት ኦዲዮ ቡክ ወይንም ደግሞ የመጽሐፍ ትረካን ትሰማላችሁ። ትራንስፖርት ላይም ከሆናችሁ ደግሞ በኤርፎናችሁ ውስጥ ያንን ትረካ እያዳመጣችሁ ትሄዳላችሁ። በህይወታችሁ ውስጥ እናንተ አታስተውሉትም እንጂ በጣም በቂ የሚባል ጊዜ አላችሁ። ይሄ እኮ ምንም ያላረኩበት ወይንም ምንም ያልሰራሁበት ጊዜ ነው ብላችሁ የምታስቧቸው ጊዜያቶች እንዳለ በጣም ጠቃሚ የሚባሉት ጊዜያቶቻችሁ ሊሆኑ ይችላሉ። እነዛንም የምትጠቀሙበትን መንገድ በጣም ምርጥ እያረጋችሁ ወይንም የብልህ ምርጫ እየወሰዳችሁ ትመጣላችሁ። በዚህ ሰዓት ላይ ታዲያ እናንተ ወደ ንባብ እየሄዳችሁ ሳይሆን ንባብ ወደ እናንተ እየመጣ ይሆናል። ስልካችሁ አሁን ለእናንተ ሁሌም ቢሆን ሱስ ነው። ምክንያቱም ባያችሁት ቁጥር ያዙት፣ ክፈቱት ይላችኋል። ሲስተማችሁ ይህንን ስልክ የሚያስተናግድበት መንገድ በጣም ቀላል ነው፣ የተለመደ ሆኖ ስለቀረበ ነው። ታዲያ ይህንንም እናንተ በመጽሐፋችሁ ውስጥ ታመጡታላችሁ። ታይም አልክሚ እያሉም የሚያወሩት ለዚህ እኮ ነው። እናንተ ያላችሁን ጊዜ በፊት ለሌላ ነገር የምትጠቀሙትን አሁን ለንባብ ትጠቀማላችሁ እንጂ ለንባብ ብላችሁ የምታመጡት ምንም አይነት ነገር አይኖርም። ስለዚህ ንባብ ለእናንተ ስራ አይደለም። ስልካችሁን መያዛችሁ ለእናንተ ስራ እንዳልሆነው ሁሉ ስልካችሁ ላይ ቁጭ ብላችሁ 1-2 ሰዓት ስክሮል ማድረጋችሁ ለእናንተ ምንም አይነት ስራ ለመሆኑ በመጽሐፍ ልማድም ደግሞ ያንን ነገር ማምጣት እንደምትችሉ ማሳያ ይሆንላችኋል። እናንተ ለአይምሯችሁ በቂ የሚባለውን መረጃና በቂ የሚባለውን ማስረጃ አቅርቡ እንጂ አይምሯችሁ እናንተን ለማገልገል ሁሌም ቢሆን ዝግጁ ነው። አይምሯችሁ ደግሞ እናንተን የሚያገለግልበት መንገድ ያንን ነገር ለእናንተ ኤፈርትለስ በማድረግ ነው። ጥረት አልባ እንዲመስል ያደርግላችኋል። አንዴ እዚህ መንገድ ላይ ከገባችሁ በኋላ መጽሐፍ በሳምንት ውስጥ መጨረስ ፖሲብል የሚባል ወይንም ደግሞ የሚቻል ነው ብላችሁ የምታስቡት ነገር ሳይሆን የማይቀር ነው ብላችሁ የምትመዘግቡት ነገር ይሆናል። ስልካችሁ ላይ ምን ያህል ስክሪን ታይም አለ?
በቀን ውስጥ ለስንት ሰዓት ነው ስልካችሁን የምትጠቀሙት? ያንን ተመልክታችሁ እኮ መጽሐፍ ላይ ይህንን ሁሉ ጊዜ ባሳልፈው እንዴት አይነት ለውጥ ይዤ እመጣለሁ ብላችሁ ማሰብ ትችላላችሁ። ስለዚህ እያንዳንዱን ጋፖቻችሁን ወይም ትራንዚሽኖቻችሁን በደንብ አድርጋችሁ ተመልከቱ። በቀናችሁ ውስጥ ከአንድ ነገር ወደ ሌላ ነገር የምታልፉባቸውን ቅጽበቶች እንዳለ አስታውሱና በነዛ መሀል ቺን ማንበብ የተባለችዋን ነገር አምጧት። ባገኛችሁት 1 ወይም 2 ደቂቃ እረፍት ሁሉ ስልካችሁን እያነሳችሁ ቼክ እንደምታደርጉ ሁሉ አሁንም ደግሞ ተመሳሳዩን ነገር ለመጽሐፍ አድርጉ እያልኩ ነው። መጽሐፋችሁ ለእናንተ ስልካችሁ መሆን አለበት። ትላልቅ ሰዎችን ከተመለከታችሁ መጽሐፍና ጋዜጣ ማንበብ ለነሱ በጣም ደስ የሚላቸው ተግባር ነው። ምክንያቱም በጊዜው ስልካቸው የነበረው ነገር ጋዜጣቸው ነው። ስለዚህ ባገኟት እረፍት ሁሉ ጸጉር ቤትም ሲሄዱ ወይንም ደግሞ ውጪ ፀሐይ ሲሞቁም ሆነ ምንም አይነት ተግባር ሲያደርጉ ያቺን ጋዜጣ ወይንም ደግሞ ማንኛውንም መጽሐፍ አንስተው ያነባሉ። መጽሐፍ ማንበብ ለነሱ በጣም ቀላል የሆነው አንደኛ አማራጭ ስላልነበራቸው ነው። ማለትም ደግሞ ዲስትራክሽን የሚባል ነገር የለም። ሁለተኛ ደረጃ ደግሞ አይምሯቸው ለዛ መጽሐፍ ማንበብ ለሚባል ተግባር በጣም ቀላል የሚባለውን መንገድ አዘጋጅቶላቸዋል። ምክንያቱም ሁሌም ቢሆን በወጥነት ሲያደርጉት ተመልክቷልና። እናንተም ማድረግ ያለባችሁ ነገር ይህንን ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።